ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም ጤና ይስጥልኝ። የአብሪ ሚዲያ ቤተሰቦች፣ አድማጭ ተመልካቾቻችን፣ የምናከብራችሁ የምንወዳችሁ ተመልካቾቻችን፣ ዛሬ ሶስት ርዕሰ ጉዳዮችን እንመለከታለን። በኢንፎርሜሽንም በተወሰነ ደረጃ በትንታኔም እናያለን። የመጀመሪያው እንግዲህ ዛሬ ለካቲት 11 ነው። 51ኛው ዓመት የህወሓት በዓል ነው። ህወሓት በተለይ ከ2013 ጦርነት ከለኮሰበት ጊዜ ጀምሮ የትግራይን ማህበራዊና ኢኮኖሚያዊ እንቅስቃሴ ችግር ውስጥ ከቶ አድቅቆ ሰራዊት ጨፍጭፎ ከዛ የትግራይን ህዝብ ተከባሃል በሚል በጦርነት ውስጥ ማግዶ ብዙ የትግራይ ተወላጆች ለሞት፣ ለአካል ጉዳት፣ ለመፈናቀል እንዲዳረጉ አድርጎ ግን ይሄ በዓል የትግል በዓል ነው። ይሄ በዓል የድል በዓል ነው። ይሄ በዓል የዲሞክራሲ፣ የነጻነት፣ የእኩልነት ቀንዲል የለኮስኩበት ቀን ነው እያለ ኪሳራው ፊት ለፊት እየታየ ውድቀቱ በግልጽ እየታየ አክብሩ እያለ ጥሪ ያደርጋል። አሁን ደግሞ በብዙ ችግሮች ውስጥ ተተብትቦ ህዝቡንም ብዙ ችግር ውስጥ ከቶ አከብራለሁ እያለ እየተወራጨ ነው። እሱም ባጭሩ እንመለከታለን። ከዚህ ጋር እንግዲህ በህወሓት አማካይነት፣ በህወሓት ጋሻ ጃግሬነት፣ በህወሓት ብርቱ አጋርነት ነጻነቴን አከበርኩ የሚለው የሻዕቢያ መንግስት በቅርቡ ምጽዋን ነጻ ያወጣሁበት ወይም ምጽዋ ላይ ድል የተቀዳጀሁበት በዓል ብሎ ሲያከብር በርካታ ክብረ ነክ ነገር ኢትዮጵያን የሚያዋርድ ራሱ ህወሓትንም ጭምር ማለት ነው። ለዛ መገንጠል፣ ለዛ ነጻነት ለሚለው ነገር ያበቃውንም ጭምር የተሳደበበትና ግን ደግሞ የራሱን ወራዳነት የገለጸበት ስነስርዓት አለ። እሱንም እናየዋለን። ሌላው ኢትዮጵያ አንድ ታላቅ እንግዳ ከአፍሪካ ህብረት እና ከዚህ ከጣሊያን አፍሪካ ግንኙነት ስብሰባ በኋላ አንድ ታላቅ እንግዳዋን ተቀብላለች። የእሳቸውም የቱርክዬ ፕሬዝዳንት ናቸው። የእሳቸውን የኢትዮጵያ ጉብኝትና በጉብኝታቸው ከመንግስት ጋር ፈጸሙትን ስምምነት አስመልክተው በራሳቸው ህልም፣ በራሳቸው ፍላጎት፣ በራሳቸው ቅዠት የሚተነትኑ ኃይሎች አሉ። መሬት ላይ ያለውና እነሱ የሚሉት ምን እንዴት ይለያያል፣ እንዴት ይገናኛል የሚለውንም እናያለን። ከዚሁ ጋር ተነስቶ እንግዲህ የእሳቸው በአረብ ኤሚሬትም ላይ በኢትዮጵያም ላይ ማስጠንቀቂያ ሊሰጡ ጫና ሊፈጥሩ ነው የመጡት በሚል ከፍተኛ ፕሮፓጋንዳ እየሰሩ ነው የኢትዮጵያ ጠላቶች። ለምንድን ነው ይሄን የፈለጉት? ለምንድን ነው ይሄ ለአልቡርሃን፣ ለአልሲሲ፣ ለኤርትራ መንግስት እንደ ድል የሚቆጥሩት? ለምን የዚህን የአልቡርሃንን ተቃዋሚ ድጋፍ ያደርጋሉ? እና ይሄ ድጋፍ መታጣቱ የእሳቸው ጉብኝት ይሄ ድጋፍ እንዲታጣ እንዲቆም ማስጠንቀቂያ ለመስጠት ነው ይላሉ። ይሄ ድጋፍ ከመታጣቱ ምንድን ነው የሚያተርፉት የሚለውንም ባጭሩ እንመለከታለን። እንግዲህ ወደ መጀመሪያው ርዕስ ስንመጣ ቅድም በመግቢያ እንደገለጽኩላችሁ ለካቲት 11 በጣም ብዙ ችግር ከተጀመረ ጀምሮ ይሄ ትግል በጣም በርካታ ሰዎች በአብዛኛው የትግራይ ተወላጆች መስዋዕትነት ከፍለዋል። ከመስዋዕትነቱ በኋላ ደርግን ጣልኩ የሚለው ህወሓት ኤርትራን አስገንጥሎ ጥቂት ሰዎች የሀገሪቱን ገንዘብ የሚበዘብዙበት ግን ደግሞ ለትግራይ ህዝብ የከፈለውን መስዋዕትነት የሚመጥን ምንም አይነት ነገር ሳያደርጉለት ቆይተው በአምባገነንነታቸው በዘራፊነታቸው ከኢትዮጵያ ስልጣን ተባረዋል። ሲባረሩ እዛ ህዝብ ውስጥ ተወሽቀው እንደገና ለሌላ ጦርነት አነሳስተውት ብዙዎችን ለሞት፣ ለአካል ጉዳት፣ ለመፈናቀል ዳርገው በዓሉ ግን ስኬት ያገኘንበት፣ ድል ያደረግንበት፣ ዲሞክራሲ ብልጽግና ያመጣንበት ነው እያሉ ሙጭጭ ብለው ሲያከብሩ ቆይተዋል። ብዙ ውድቀት፣ ብዙ ኪሳራ እየደረሰ ከዛ በኋላም እንግዲህ እነዚህ ኃይሎች በትግራይ ህዝብ ላይ ብቻ ሳይሆን
በመላው የኢትዮጵያ ሕዝብ ላይ መከራ ጭነው በሴራ ፖለቲካቸው የተቀጣጠለው ግጭት እስከ ዛሬ ድረስ ዋጋ እያስከፈለን ይገኛል። ግን ይሄንን ያደረጉ ሰዎች ያው የተወሰኑት በህይወት መኖራቸውን ነው እንደ ድል እንደ ትልቅነት የሚቆጥሩት። ሌሎችን አስጨርሰው፣ ሌሎችን ለሞት ዳርገው፣ ሌሎችን ለአካል ጉዳት ዳርገው ለነዛ ምንም አይነት የህይወት ካሳ የአካል ካሳ ሳይከፍሉ ኑሯቸውን ሳያሻሽሉ የእነሱ ኑሮ ስለተሻሻለ ብቻ እያከበሩ ነው። ይሄንን ደግሞ የዘንድሮውን በዓል ልዩ የሚያደርገው ትግራይ ውስጥ ከፍተኛ የፋይናንስ ችግር የተፈጠረበት ነው ሰሞኑን። ምክንያቱም ራሳቸው በለኮሱት ጦርነት ወይም ግጭት ስጋት ተፈጥሮ ፌዴራል መንግስቱ ለአጸፋ ጦርነት ይገባል በሚል ከባንክ ገንዘብ የሚያወጣ እንጂ ገንዘብ ወደ ባንክ የሚያስገባ ሰው ትግራይ ውስጥ ጠፍቷል። በዚህ ምክንያት ባንኮች የሚከፍሉት አጥተዋል። ለደንበኞቻቸው ገንዘብ እየወጣ ነው፣ ገንዘብ እየገባ አይደለም። ሰዎች በስጋት ውስጥ ገብተው ገንዘብ ያወጣሉ። የሚጠይቁት ገንዘብ ብዙ ነው፣ ምክንያቱም ጦርነት ይነሳል የሚል ስጋት አላቸው። አሁን እንደዚህ ባለው ውጥረት ሰዎች ባንክ ቤት ተሰልፈው ከባንክ ሰራተኞች ጋር ከፍተኛ ጭቅጭቅ ውስጥ ያሉበት ወቅት ነው። በዚህ ወቅት 51ኛ የልደት በዓሌን አከብራለሁ ይላል ህወሓት። እና ይሄ ብቻ አይደለም፣ ህዝቡ ለብዙ ማህበራዊ ምስቅልቅል የተዳረገበት ነው። ደሞዝ፣ ለሌላ አገልግሎት የሚውል ክፍያ፣ አጠቃላይ ኢኮኖሚ እንቅስቃሴ ተቀዛቅዞ በጣም ችግር ላይ ነው ያለው። የሸቀጥ ዝውውር የለም። በዚህ ምክንያት ህዝቡ በከፍተኛ ቁጥር ክልሉን ለቆ እየወጣ ነው። 30 ሺህ ብር እየከፈለ ለትራንስፖርት በአፋር በኩል እና ተፈናቃዮች በተፈናቀሉበት ቦታ ታግተው ተራብ ወደ ቤታችን መልሱን እያሉ የሚገኙበት ወቅት ነው። ከዚሁ ጋር ግን ህወሓት የመሞቻ ጊዜው የመጨረሻ እስትንፋሱ የምትወጣበት ጊዜ ተቃርባ ይሄ መምጣቱንም ብዙ ምልክቶች እያሳዩት በስጋት ላይ በጭንቀት ላይ እያለ የመጨረሻውን የአጥፍቶ መጥፋት እንቅስቃሴ ለማድረግ እንደገና ክተት እንደገና ወደ ጦርነት ጥሪ እያደረገ ባለበት ወቅት የሚከበር ነው እና ይህ የሐዘን የሰቆቃ የለቅሶ በዓል መሆን ሲገባው ህወሓት የለም የደስታ ነው፣ የድል ነው፣ የነፃነት ነው፣ የእኩልነት ነው፣ አክብሮልኝ እያለ ነው። ግን በህዝቡ ዘንድ ያለው ስሜት በጣም የተቀዛቀዘና በልዩ ልዩ ምክንያት ለጽዳት ለልማት እንደዚህ እያለ እየጠራ እያከበረ ቪዲዮ የሚለቅበት ሁኔታ ነው ያለው። ምናልባትም እነዚህ የሀገር ጠንቆች ይሄንን በዓል ለመጨረሻ ጊዜ የሚያከብሩት ሊሆን ይችላል። እንደዛ እንዲሆንም እንመኛለን። ሁለተኛው ርዕስ እንግዲህ ከዚሁ ጋር ተያይዞ በዚህ ቀን የተወለደ ድርጅት በከፍተኛ እገዛና ድጋፍ አድርጎለት ሲፈጠርም ህወሓት ለሻዕቢያ አገልጋይነት ተብሎ የሻዕቢያን ዓላማ ለማሳካት የተፈጠረ ድርጅት ነው። የተለያየ ሽፋን የትግራይ ሪፐብሊክ፣ ከዛ በኋላ ኢህአዴግ፣ የኢትዮጵያ ህዝባዊ ዲሞክራሲ እንደዚህ ቢልም ኤርትራን ለማስገንጠል ዋነኛ አጀንዳው አድርጎ ሲንቀሳቀስ የነበረ ድርጅት ነው እና በዚህ መሰረት ኤርትራን አስገነጠለ እንጂ ኤርትራ ነጻነት አላገኘችም። በድህነት ውስጥ፣ በሰቆቃ ውስጥ፣ በችግር ውስጥ፣ በስደት ውስጥ ያለ የኤርትራ ህዝብ አሁን ምጽዋ ላይ ተሰባስቦ ምጽዋ ላይ ድል የተቀዳጀንበት በዓል ነው ብለው በሚያከብሩበት ጊዜ የኢትዮጵያን ሰንደቅ ዓላማና የኢትዮጵያን መሪዎች በሸበጥ የሚረግጥ የስዕል ኤግዚቢሽን አሳይተዋል። ይህ ትልቅ ስድብ ነው። በእርግጥ መሳደብ ለሻዕቢያ አዲስ አይደለም፣ ትልቅ ድፍረትም ነው። ባለጌነት ጋጠወጥነት ነው። ጋጠወጥነት ከሻዕቢያ ይጠበቃል። እንደውም አንዳንድ ሰዎች ሲጽፉ ያየሁት በአሁኑ አሻሽለዋል ስድባቸውን። ከዚህ በፊት አህያ እያደረጉ አህያ ላይ የብሔር ስም እየጻፉ ነበር የሚያከብሩት። አህያው ላይ ከሌ ብለው ብሔር አህያ ላይ ለጥፉና እንደዛ ነው የሚያከብሩት። በኖርማልም እንደምታውቋቸው ሀድጌ ይላሉ፣ አጋመ ይላሉ። ሌላውንም በቃ እንደዚሁ በንቀት በበታችነት በማዋረድ የሚጠሩ እጅግ በጣም በባዶ ያበጡ ምንም የተለዩ ሳይሆኑ ያበጡ ትምክህተኞች ናቸው። ሻዕቢያ ማለት የኤርትራን ህዝብ ማለት አይቻልም። በእርግጥ ብዙም በዚህ ቀርጸውታል። በቃ የተለየህ ነህ። ታሪክ ግን ወደኋላ ሄዳችሁ ስታዩት በቅኝ ከመገዛት ውጭ የተለየ ታሪክ የላቸው። ጣሊያን እዛ ቆየ። ከዛ በኋላ እንግሊዝ መጣ።
እና በዛን ጊዜ መንገዱ አስፋልቱ ለአበሻና ለከብት የተከለከለ ይል ነበር። የተወሰኑ ሆቴሎች ውስጥ እንደ በኋላ ቃኘው የተባለ ሆቴል እዛ ውስጥ ጥቁሮች አይገቡም ነበር፣ ለስራም ቢሆን ማለት ነው። ከ12 ሰዓት በፊት እንቁላል፣ ወተት የሚያቀርቡ አቅርበው መውጣት አለባቸው ነጮቹ ሳይነሱ። አሁን የነሱ ታሪክ የነሱ ኩራት ይሄ ነው። በዚህ የሚኮሩ ሰዎች የኢትዮጵያን ሰንደቅ ዓላማ ረግጠዋል። ኃይለ ሥላሴን፣ መንግስቱ ኃይለማርያምን፣ መለስ ዜናዊን ራሱን መለስ ዜናዊን እሱን ለብቻው ቢረግጦት ምንም አልነበረም። ለምን የእጁን ነው። እና አብይ አህመድን አድርገው በሸበጥ ጫማ ሲረገጥ አሳይተዋል። ይህንን ኢሳያስ እየጎበኘ ሌሎችም ከኢሳያስ ጋር ያሉ ሽማግሌዎች እየጎበኙ ሲስቁና ሲመጻደቁ የሚያሳይ ቪዲዮ ተለቋል። እና ይሄንን ማድረጉ ብቻ አይደለም የሚያሳዝነው፣ ይሄንን ያደረገ መንግስት ወይም ቡድን የሚደግፉ ኢትዮጵያውያን ሰንደቅ ዓላማቸውን ረግጦ ከዚህ በፊትም የአህያ ምስል እየሳለ እዛ አህያ ላይ የእነሱን ብሔር ጽፎ እናንተ አህያ ናችሁ ያላቸው ሰዎች እነሱን እየጋለበ ነው። በአሁን ሰዓት እየተጋለቡለት ነው፣ ተቀብለው ማለት ነው። ይህንን አጋሰስነት አህያነት ተቀብለው እየተጋለቡ ነው። እና በጣም ነው ይሄ የሚገርመው ይሄ ነው። እና እንዲህ አይነቱን ሻዕቢያ አገለግላለሁ ብለህ ከሱ ጋር ታሽቃብጣለህ። ሰንደቅ ዓላማን እየረገጠ መሪዎቹን ተዋቸው። ህወሓት እንግዲህ ያው የምታመልኩት መለስ ዜናዊም ተረግጧል። ያው ሁሉ ውለታው ኤርትራን ለማስገንጠል ያው ሁሉ የዛ ሁሉ የእናንተ አሽከርነት የእናንተ ተሸክማቸው አዝላቸው ያስገባችሁ ድርጅት ያው እናንተ መሪያችን የተለየ እንደ መልአክ ታቦት ካልተቀረጸለት የምትሉትን ሰውዬ ረገጠው። ሻዕቢያ ረግጦ አሳያቸው እንደዚህ ነኝ። ስለዚህ ሻዕቢያ እየጋለበህ የሆነ ግቡን እንዲያሳካ የሚንቀሳቀስ ድርጅት እዛ ጋር ስታደርሰው መልሶ የሚረግጥህ እና የሚያዋርድህ መሆኑን ያሳየ። ስለዚህ ይሄንን ድርጅት እንዴት አድርጎ ነው ሰው በቃ ከዚህ ጋር እሰራለሁ ይሄ ትግል አጋሬ ነው የምናምን የሚል እና ይሄ ማለት ቀደም እንደነገርኳችሁ ነው። ያ የተሳለውን ስዕል ከዚህ በፊትም የነበረውን ይሄ ወረቀት የተለጠፈበትን ነኝ ማለት ነው። ነኝ ስለዚህ ጋልበኝ አደርሰሃለሁ፣ ጋልበኝ እና አደርሰሃለሁ የምትፈልግበት ቦታ። ይህ ማለት የመጨረሻ የውርደት ደረጃ ነው። አሁን በእርግጥ ሻዕቢያ የመጨረሻው እንትን ላይ ደርሷል። ኑና ሞክሩኝ አይነት ነው ይሄ። ከዚህ በፊትም ያው ሲሳደብ ሲያቀረሽ የኖራቸው ብልግናዎቹ የታወቁ ቢሆንም የኢትዮጵያን ሰንደቅ ዓላማ በዚህ ደረጃ ማቅረብ በጣም ክብር ነክ ነው። እንደ ኢትዮጵያዊ ያማል። ነገር ግን ሻዕቢያ በመሆኑ ከሻዕቢያ የሚጠበቅ ነው። ምክንያቱም ስድ ባለጌ ዝቃጭ ስለሆነ ትንሽ ስለሆነ ከትንሾች የሚመጣ ስድብ ባይዘው ብዙ እንትን አይልም። አሁን የእሱን እንትን ተከትለው እነዚህ የሚሳደቡ ትንንሾች የኢትዮጵያ ባንዳ ካዲ ተላላኪ ስንላቸው ደስ የሚላቸው ባይዘው እንደ ኩራት የሚያዩት ለምን ፕራክቲካሊ እየቀጠሉ በዛ ያሉ አንተ በዛ ስትቀጥል እኮ ያንን አክሴፕት ማድረግ ነው። የተላላኪነት ተግባር ነው። ለዛውም ከሚሰድብህ ባንዲራህን ከሚረግጥ እና እንደዛ አይነት ነገር። ስለዚህ ያ ፎቶግራፍ ያ ከዚህ በፊት ያወጡት ፎቶግራፍ እነዚህ ሰዎች ይመስለኛል አሁን ያሉት ሰዎች እነሱም በትክክል ይገልጻል። ሲምበል ነው። አሁን እንደዛ አይነት ሰዎች እንደፈለገ የሚጋልባቸው እንዳሉ ስለሚያውቅ ከዚህ በፊትም ምክንያቱም ብቻውን ተዋክቶ አይደለም ሻዕቢያ ድል ያደረገውና እንደዚህ ናቸው ብሎ ይገልጻል። እኔ ከዚህ በፊት አንድ የአረብ ፖለቲከኛ ተናገረው ብለው ያነበብኩት አበሾች ሆዳቸውን ከሞላህላቸው ጥቅም እንዲያገኙ ካደረካቸው ሀገር፣ ህዝብ፣ ብሔራዊ ክብር የሚባል ነገር የላቸውም ብሎ አንድ ግብፃዊ ጻፈ የተባለውን አይቻለሁ። እነዚህ ሰዎች ናቸው እንደዚህ አሁን እነዚህን ሰዎች እጁ ላይ ስላሉ አሁንም እየቀጠረ ክብራቸውን የሚሸጡለት ሰዎች ስላሉ በእነሱ ግን ሁሉም ኢትዮጵያዊ እንደዛ ይመስለዋል። ቢመስለው አይገርምም። ምክንያቱም ያው ጥቂቶች አሉ እንደዛ አይነት ለሆዳቸው ክብራቸውን የሸጡ እና ዛሬም ለኤርትራ መንግስት እንደዚህ ባንዲራቸውን ረግጦ ካሳያቸውና በሱ ላይ ሲመጻደቅ ካዩት ኃይል ጋር አብረው ሲሰሩ ውርደታቸውን፣ ትንሽነታቸውን
አሽከርነታቸውን፣ ፈረስነታቸውን። ያኛውም እንስሳ ቢሆን ያው እንደዛ ይሄንን ተቀብለው የሚኖሩ ሰዎች ናቸው። ኢትዮጵያውያንን ግን በጣም ያስቆጣል። ስለዚህ ሻዕቢያ የእጁን ማግኘት አለበት የምንለው ለዚህ ነው። የእጁን ማግኘት አለበት ከናሽከሮቹ። ምክንያቱም የኢትዮጵያ ሰንደቅ ዓላማ ጣሊያንም ረግጦት አውርዶት አልቀረችም ተረግጣ። ይሄ በትክክል የምትነሳበት ጊዜ እዛም ቢሆን በእነሱ አይምሮም ውስጥ እነሱ ደግሞ ለዚህ ዋጋ የሚከፍሉበት ጊዜ ይመጣል እና አሽከሮች ግን እንደተረገጣችሁ እንደተጋለባችሁ መቀጠል ትችላላችሁ። እና ከረጋጭ ቆን ቆሞ አንዱ ሰው እንትን ያላት የቋጠራት ስንኝ ነበረች። ምንድን ነው የሚለው? ሀገሩ ሲሰደብ ባንዲራው ሲረገጥ ከረጋጭ ጎን ቆሞ ማወደስ ማሽቃበጥ፣ እንዲህ አይነት ውርደት፣ እንዲህ አይነት መዝቀጥ በዘራቸው አይድረስ ይላል። ከዛ በኋላ ጸሎት ነው። ከረጋጭ ጎን ቆሞ ማወደስ ማሽቃበጥ፣ ሀገሩ ሲሰደብ ባንዲራው ሲረገጥ፣ እንዲህ አይነት ውርደት፣ እንዲህ አይነት ዝቅጠት በዘራቸው አይድረስ። መቼም የኛ ዘር ናችሁ። በጣም ነው የሚያሳዝነው። እንግዲህ የህወሓት የካቲት 11ን የድል በዓል ብሎ ግን የውድቀት የኪሳራ የመከራ በዓልና መታሰቢያ ለሆነ በዓል ደፋ ቀና ሲል የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ደግሞ እንግዳቸውን ከሸኙ በኋላ በቄለም ወለጋ ዞን ደምቢዶሎ እና አካባቢው የልማት ጉብኝት እያደረጉ ነበር። የልማት ጉብኝት ሲያደርጉ እንደተለመደው በፍቅር የሚያያቸው ህዝብ በደማቅ ሁኔታ አቀባበል እያደረገላቸው አብሯቸው እየሮጠ ፍቅሩን ሲገልጽላቸው ታይቷል። የሚገርም ነው ግን ጠቅላይ ሚኒስትሩ በውስብስብ ሁኔታ ውስጥ በጣም በአስቸጋሪ ሁኔታዎች ውስጥ ሲጮሁ፣ እነዚህ እንደተባለው ውሾቹ ይጮኋሉ፣ ግመሉ ጉዞውን ቀጥሏል የሚባለው ነገር በትክክል የሚሰራው እሳቸው ላይ ይመስለኛል። እዛ ያኛው በድህነት የደቀቀች ሀገር ውስጥ በዓል እያከበረ ይሳደባል፣ ይወራጫል ምናምን። በዛ በዓል ላይ ግን ይሄን አስገኘሁላችሁ ይሄን የሚለው ነገር የለውም፣ የሚጎበኘው ልማትም የለውም። ይሄኛውም ህዝቡ ችግር ውስጥ ገብቶ ከችግር ውስጥ አስገብተኛል፣ በቃ ተወኝ፣ አቁም እያለው ለሌላ ጦርነት እያዘጋጀው አሮጌ ከበሮ ይደልቃል። ዝም ብሎ ምንም ጥቅም የሌለው ውሃ ሳይሰራ ለህዝቡ የተለያዩ የህዝብ ማህበራዊ ጥያቄዎች ችግር ሳይቀርፍ እንደዚህ ያደርጋል። የተከበሩት የልማት አርበኛ ጠቅላይ ሚኒስትሩ ግን በዚህ ደረጃ ህዝባቸው መሃል ሄደው እዚህ በቃ የሚቆጣጠረው አካል የለም፣ ህዝቡ በየቦታው ተቃውሞ ነው ምናምን የምትልበት ቦታ ላይ ህዝቡ ግን እኔ ለመሪ እንደዚህ ነኝ፣ እወደዋለሁ፣ አከብረዋለሁ እያለህ ነው። መሪውም ደግሞ ያለ ረፍት የሚሰራው መሪ የሄደ ልማት እየጎበኘ ነው። ልዩነቱ ይሄ ነው። እንግዲህ ልዩነቱን ይዩት። ይሄ ነው። ሌላው እንግዲህ የመጨረሻው እንትን የቱርክዬ መሪ ወደ ኢትዮጵያ መጡ። የሆነ ጊዜ አይመጡም ተብሎ ነበር፣ ቀሩ ተብሎ ነበረ። ያው ፕሮግራሙ ግን ከዚህ በፊት ዶክተር አብይ አህመድ በቱርክዬ ጉብኝት ባደረጉ ወቅት እሳቸውም ሀገራቸውን እንዲጎበኙ ባደረጉላቸው ጥሪ የተያያዘ ፕሮግራም ነው እና መጡ። በጣም ደማቅ አቀባበል ተደረገላቸው። አቀባበሉ ተደርጎ ሁለቱ መሪዎች መግለጫ ከመስጠታቸው በፊት ሰውየው
የመጡበት ምክንያት ከመገለጹ በፊት ወጥተው ዲፕሎማሲያዊ ጥፊ ለአብይ ያቀመሱት እዚህ ከዩኤኢ ጋር ሆነህ ሱዳን ፈጥኖ ደራሽ ኃይልን ማገዝህን እንድታቆም ስቶፕ በቃ ብለው ቀዝቃዛ ውሃ ቸለሱበት ይላሉ። በኢትዮጵያ መንግስት ላይ በብልጽግና ላይ ቀዝቃዛ ውሃ ቸለሱበት ብለው ጻፉ። እነዚህ ቅድም የነገርኳቸው ሻዕቢያ የሚጋልባቸውና ስማቸውን እዛ እንትኑ ላይ ጻፈው እንስሳው ላይ የለጠፈው ሰዎች ወጥተው እንደዛ አሉ እነ መሳይ። እና ይሄንን ለመተንተን ፖለቲከኛ መሆን አያስፈልግም ይላል አሁን መሳይ በጽሁፉ። አዎ አያስፈልግም፣ ደፋር መሆን ነው የሚያስፈልገውና መጥላት ነው የሚያስፈልገው። ዝም ብለህ በቃ መማርም አያስፈልግም። ደፋር የምትሆነው ሳትማር ስትቀር ፖለቲካ ማገናዘብ የሚያቅትህና ያላየኸውን ያልሰማኸውን ወስደህ መለጠፍ የምትችለው መሀይም ስትሆን ለፖለቲካ እውቀት አጠር ስትሆን ነው በመሰረቱ። ስለዚህ ጉብኝቱ በጥፊ መቷቸው። እንግዲህ ከዛ በኋላ የኤሌክትሪክ መኪና ሁሉ ሸልመዋቸዋል ለጠቅላይ ሚኒስትሩ ቁልፍ ሲያስረክቡ ምናምን። እንግዲህ ሲያዩ ያ ጥፊው እንደው መኪና በመወርወር አይነት ነገር ወይ በመኪና ጫማ ጥፊ ይሆን መኪናዋን አብይ ላይ ያሳርፈው። መቼም አንድ ሰው ስጦታ የሚሰጠው ለአንድ አካል አድናቆቱን ክብሩን ለመግለጽ ከዛ በኋላ ደግሞ ከዚህ አካል ጋር ትስስሩን ለማጥበቅ ቀጥሎ የሚፈልገውን ነገር ለማሳካት ነው የሚሸልመው። ስናቅ ሽልማት የሚሸልመው። ከዛ ውጪ እነዚህ ሁለት መሪዎች ያው መግለጫ በሰጡበት ጊዜ ለጋራ ጥቅም መስማማታቸውን የኢኮኖሚና የንግድ ግንኙነታቸውን ከነበረበት ለማሳደግ እንደተስማሙ፣ ኢትዮጵያ ደግሞ አሁን ካለው ሁኔታ የኢኮኖሚዋ እያደገ ከመምጣቱ የህዝብ ቁጥሯ እየጨመረ ከመምጣቱ አንጻር የባህር በር ያስፈልጋታል የሚል የጋራ አቋም እንደያዙ ነው። ትልቁ ነገር አሁን እኛ እነዚህ የኢትዮጵያ ጠላቶችም እንዳይሳካ የሚረባረቡበት ነገር ግን ደግሞ የኢትዮጵያ መንግስት ለማሳካት በሙሉ አቅሙ የሚንቀሳቀስበት የባህር በር ጉዳይ ነው። ስለዚህ ቱርክዬ የኢትዮጵያን የባህር በር የማግኘት ጉዳይ እንደ ሌሎቹ መጥተው ከዚህ በፊት እንደመጡት መሪዎች ትፈልጋለች። ቱርክ ደግሞ እዚህ አካባቢ ከኢትዮጵያ ጋር ካላት የኢኮኖሚ እና የኢንቨስትመንት የንግድ ግንኙነት አንጻር እንድታገኝ ትፈልጋለች። ምክንያቱም ይሄ ጥቅም ለሷም ስለሚሆን ማለት ነው። ይሄን ነው የገለጹት እንግዲህ መሪዎቹ ኦፊሻል በሆነ መልኩ። ከዚህ ውጪ እየተነሳህ እንዲህ ያለ ጫማ ጥፊ ያረገ ጥፊ ያቀመሰ ውሃ ቸለሰ የምትለው ምኞት ነው የሚሆነው። አንዱ ይሄ ነው። እንግዲህ ይሄንን በምን ምክንያት ነው እነዚህ ሰዎች በጣም በናፍቆት የጠበቁትና ሰውየው ጥፊ አቅምሰው ውሃ ቸልሰው ከሆነ የሚደሰቱት ለምንድን ነው ብለን ስናስብ አስቀድመው ትንታኔ ሰርተዋል። እና እኚህ መሪ የሚመጡት ዩኤኢ ይሄዳሉ፣ ከዛ ወደ ኢትዮጵያ ይመጣሉ። ይሄን የሚያደርጉት ዩኤኢ እና ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል ለዳጋሎ እገዛ ማድረግ አቁሙ ሊል ነው የሚሄዱት ይላሉ ብለው በናፍቆት ይጠብቁ ነበር። ይሄንኑ እንዳልነው ሆነ ለማለት ነው የተነተኑት። ይሄን ነገር ደግሞ እንደ ድል ነው የቆጠሩት። ያው ራሳቸው በፈጠሩት ቅዠት እንደ ድል ቆጥረው ቦርቀዋል። ምንድን ነው ፍላጎታቸው? ምንድን ነው የሚጠቅማቸው ይሄ ነገር ካል ግብፅ እና የአልቡርሃን በጣም ሸሪክ ናቸው። የኢትዮጵያ ጠላት ናቸው። በተለያየ ጊዜ ኢትዮጵያ ጸረ ኢትዮጵያ የሆነ የጋራ መግለጫ አውጥተዋል። በተለያየ ጊዜ በጋራ የጦር ልምምድ አድርገዋል። አልቡርሃን ከብዙዎቹ የግብፅ ጀነራሎች ጋር አብረው የሰለጠኑና በዓላማ አንድ የሆኑ ናቸው። በጸረ ኢትዮጵያ አቋም በከፍተኛ ደረጃ የተሳሰሩ ናቸው። ስለዚህ የአረብ ኤሚሬት ወይ ዩኤኢና ኢትዮጵያ ትሰጣለች የሚባለው ድጋፍ ቢቋረጥ ኢትዮጵያ ድጋፍ ስለመስጠቷ በግልጽ የሚታወቅ ነገር የለም። ነገር ግን መስጠት አለባት ብዬ አምናለሁ። ሶማሌ እኮ ዚያድ ባሬ በተደጋጋሚ ከሶማሌ የሚነሱ መሪዎች ኢትዮጵያን እየወረሩ ብዙ ጊዜ ብዙ ጉዳት ሲያደርሱና
ኢትዮጵያ ላይ ያላቸው የመሬት ጥያቄ የማይቀለበስ ይሄ የኦጋዴን ጥያቄ እና ከዛም ያልፋል እና ታላቋ ሶማሊያ የሚል ህልም የማይቋረጥ ሲሆንና ይሄ ለኢትዮጵያ አደገኛና ሁልጊዜም በጭንቀት ውስጥ በችግር ውስጥ እንድትኖር የሚያደርጋት መሆኑ ሲረጋገጥ የሶማሌ ተቃዋሚዎች እኮ ኢትዮጵያ ውስጥ ሰልጥነው ሄደው ኢንክሉዲንግ አሁን ሶማሌላንድን የመሰረቱ ኃይሎች ዚያድ ባሬን ከስልጣን አውርደዋል። ከዛ በኋላ ሶማሊያ የኢትዮጵያ ስጋት መሆኗ አክትሟል። የሆነ ጊዜ ላይ እስላሚክ ኮርት የሚባል ቡድን ተቋቁሞ ነበር። ገብታ ደምስሰዋለች ኢትዮጵያ እዛው ሳይነሳ። ለምን ሲቋቋም ገና ኢትዮጵያን አጠፋለሁ ጂሃድ በኢትዮጵያ ላይ አውጃለሁ ብሎ የተነሳ ኃይል ነበር በግልጽ። ስለዚህ እዚህ እስኪመጣ አልጠበቀችም፣ ሄደችና ደመሰሰች። እና የኢትዮጵያ ትሪት የሆነ ኃይል ነው መታገዝ ያለበት ወይስ ሌላው ያንን ስጋት የሆነ ኃይል የሚያጠፋ? ስለዚህ አሁን ያ ኃይል ለኢትዮጵያ ስጋት የሆነ ኃይል ግን አሁን ትንፋሽ ስላት ያጣ በአሁኑ ኢትዮጵያን ለማጥፋት እድል የተነፈገው ውጥረት ውስጥ ያለ የራሱ ችግር ውስጥ ያለ ይሄ ማንም ይፍጠረው ማንም ኢትዮጵያን የነካ የለውም በረካ ይላሉ ሰዎች ከፈጣሪ እንትንም ጋር ያያይዛሉ። በዚህ ደረጃ እኮ ችግር ውስጥ ባይሆን ኖሮ አልቡርሃን ኢትዮጵያ ላይ እንዲህም ሆኖ ካይሮ እየሄደ ሁልጊዜ መግለጫ ያወጣል በኢትዮጵያ ላይ። እና የግብፅ አየር ኃይል ከዚህ በፊት ሱዳን ውስጥ ቤዝ ገንብቶ ይሄንን የህዳሴ ግድብ ግንባታ ለማወክ ሬዲ የሆነበት ወቅት ነበር። ታስታውሳላችሁ። ይሄ ዳጋሎ ጦር ነው ሄዶ የመታውና ብዙዎቹን ማርኮ አሳይቷል። ያ በዛ ቢቀጥል ኖሮ ምን ያስከትል ነበር ግልጽ ነው። ስለዚህ ይሄ ነው አሁን ይሄ ኃይል ለዚህ ኃይል መጮህ አልቡርሃን እኮ እዛ ሱዳን ውስጥ አሁንም አርሚ 70 እንዲሰለጥን እያደረገ ለቲፒኤልኤፍ ድጋፍ እየሰጠ ነው አሁንም። እና ሌሎችንም ጸረ ኢትዮጵያ ኃይሎች እያደራጀ ነው ከግብፅ ጋር ሆኖ ማለት ነው። እና ኢትዮጵያ የሚያወድም በኢትዮጵያ ላይ ጠላት የሆነ ኃይል ለሱ ነው የሚሟገቱት። እነዚህ ሰዎች ለሱ ስለሚሟገቱ ነው ትልቅ ኢሹ አድርገው የተለያዩ ሰዎችን እያመጡ ቃለመጠይቅ እያደረጉ ኢትዮጵያ ውስጥ ደግሞ በዚህ ላይ ኢትዮጵያ ውስጥ ማሰልጠኛ አለው ካምፕ መስርቷል እያሉ በከፍተኛ ደረጃ አገራቸውን ይከሳሉ። አገራቸውን ነው የሚከሱት ለሀገራቸው ጸር ለሆነ ኃይል ዲፕሎማሲያዊና ወታደራዊ ድል እንዲያገኝ ለማድረግ። ይሄ አሳፋሪ ነው። በዚህ ደረጃ በሀገሩ ላይ ያደረገ ዜጋ የለም። ለማንኛውም ልክ እንደዚህ ግብፅ አሁን በዚህ ጦርነት ውስጥ የአልቡርሃንን ኃይል ለመደገፍ ምስጢራዊ የጦር ካምፕ በሱዳንና በግብፅ ድንበር ላይ አድርጋ የግብርና ቢሮ እንደሆነ አይነት ነገር ሽፋን ተሰጥቶት ድሮኖች፣ የጦር አውሮፕላኖች ከዛ እየተነሱ የነዚህን የተቃዋሚዎቹን የአልቡርሃንን ተቃዋሚ ወገኖች ይዞታ እየደበደቡ እንደሆነ ተጋልጧል። አሁን በቅርቡ እንደዚህ አይነት ሚስጥር ወጥቷል። እና በሱዳን እርስ በርስ ጦርነት ውስጥ ሉክ ግብፅ መሳሪያ ታቀብላለች፣ በቀጥታም ውጊያ ውስጥ ጣልቃ ገብታ እየተዋጋች ነው ያለችው። ይሄን ፓርት አይነኩትም። ኢትዮጵያን የሚያጠፉ ኃይሎች እዛ ሆነው መደራጀታቸውን ይሄን ፓርት አይነኩትም። ምክንያቱም ኢትዮጵያዊ አይደሉም እነዚህ ሰዎች። ስለዚህ ኢትዮጵያ ውስጥ በቃ ራሳቸው የሚፈጥሩት የሚመኙት የሚጸልዩለት ጉዳይ አለ። ኢትዮጵያ መንግስት ላይ ጫና ይፈጠራል፣ በካልቾ ይመታል፣ በጥፊ ይመታል፣ ውሃ ይቸለስበታል እያሉ እና ውሃ አይደለም የቸለሱት ሰውየው በኤሌክትሪክ የሚሰራ መኪና ከዛ አብይ ገባ፣ ቁልፉን አስነሳ፣ ራሱ ኤርዶጋን ቁጭ ያለ እየነዳ ምናምን። ምን አይነት ግንኙነት እንደሆነ አጠይቁኝ። በመሰረቱ ከቻይና ቀጥላ ከፍተኛ በኢትዮጵያ ውስጥ የንግድ እና ኢንቨስትመንት ያላት ቱርክዬ ነች። እና አንተ እዛ ኤርትራዬ ጋ፣ ግብፅዬ ጋ፣ አልቡርሃንዬ ጋ፣ ኢሳያስዬ ጋ ሂድ፣ እዛ እየረገጠ የሚያሳይህ እንደዚህ ረግጠሃለሁ የሚልህ ጋ ሂድ፣ ጋልብሃለሁ ብሎ በስዕል
ስሎ ላዩ ላይ ጽፎ አንተ እንደዚህ ነህ የሚልህ ጋር ሄደህ ተጋለብ እና ኢትዮጵያ ግን ከትልልቅ መንግስታት ጋር ግንኙነት እየፈጠረች ተፈላጊነቷ ከፍ እያለ በዚህ ደረጃ እያባበሏት አብረሽኝ ስሪ የኢኮኖሚ አጋሬ ሁኚ እኔ ደግሞ አግዝሻለሁ ከጎንሽ ነኝ እያሏት መሆናቸውን ነው የሚያሳየው። እየተቃጠላችሁም ቢሆን ዝም ብላችሁ ጭስ ነው። አሁን ይሄ እናንተ እየወጣችሁ እኮ የምትናገሩት ጭስ መሆኑ በደንብ ያስታውቃል። ጭስ ነው ቡሉሉሉ የሚለው የመቃጠል ጭስ ነው። ኢትዮጵያ ወደ ስኬት ወደ ከፍታ እየተጓዘች ነው የምትሄደው እና የኢትዮጵያ ውስጥ ሆነው ደግሞ በኢትዮጵያ ስኬት የሚንገበገቡ ሰዎች ያው በዝቅታ እዛ ሻዕቢያ ባስቀመጠላቸው ደረጃ ይቀጥላሉ። የዛሬውን ፕሮግራሜን እኔም በዚሁ አበቃለሁ። በሌላ ፕሮግራም እስከምንገናኝ አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ። አብረን እንቀጥል። ሰላም። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።